ለመሆኑ ሁልጊዜ የሆነ ነገር እንደሚጎላችሁ ይሰማችኋል? የችኛዋን ነገር ብገዛ፣ የችን ስራ ባገኝ፣ ይህንን ትምህርት ብጨርስ ያኔ ሙሉ ደስተኛ እሆናለሁ እያልን እንመኛለን። ነገር ግን ያ ያሰብነው ነገር ሲሳካላችሁ ያ ደስታችሁ ለጥቂት ቀናት ብቻ ሆኖ አይጠፋም? የሰው ልጅ አእምሮ ሁልጊዜ ቀጣዩ ምንድነው በማለት አዳዲስ ነገሮችን እንዲመኝ ሆኖ የተፈጠረ ነው። በዚህም የተነሳ አሁን በእጃችን ላይ ያለውን ትልቅ በረከት ረስተን በሌላ ነገር ስንብሰከሰክ እንኖራለን። ዛሬ ግን እውነተኛ ደስታ የሚገኝበትን ያንን የጠፋብንን ምስጢር፣ ያንን ብቸኛ ቁልፍ አብረን እንፈልጋለን። እርሱም የምስጋና ቁልፍ ነው። ምስጋና በቅድስት ቤተ ክርስቲያን በአባቶቻችን አስተምሮ እንዴት እንደሆነ በሚገባ እንመለከታለን። አብራችሁን ቆዩ። ይህ ቻናል ኦርቶዶክሳዊ ወጣቶችን ወደ ትክክለኛ ኦርቶዶክሳዊ ስነ ልቦና፣ ጠንካራ ማንነትና የጠለቀ ዕውቀት ከፍ ለማድረግ የተፈጠረ የለውጥ አውደ ምሕረት ነው። በጋራ እየተማርን የተሻለ ማንነትን እንድንገነባ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ሼር እና ላይክ በማድረግ ለሌሎች እንዲዳረስ እንድታደርጉ በልዑል እግዚአብሔር ስም እንጠይቃለን። ወደ ዛሬ ሐሳባችን እንግባ። እኛ ኦርቶዶክሳውያን ብዙ ጊዜ ፈጣሪን የምናመሰግነው ያሰብነው ሲሳካ፣ ገንዘብ ስናገኝ፣ ማዕረግ ስንሾም ወይም ጤናማ ስንሆን ብቻ አይደለም። ነገር ግን እውነተኛ ምስጋና ከሁኔታዎች ተለዋዋጭነት በላይ የሆነ ጥልቅ መንፈሳዊ ጥበብ ነው። ምስጋና ማለት ያለንን ነገር ማድነቅ ብቻ ሳይሆን የሰጠንን አምላክ በፍቅርና ጥበብ ሙሉ በሙሉ ማመን ማለት ነው። ታላቁ አባት ቅዱስ ዮሐንስ አፈወርቅ ምስጋና የሁሉ ነገር መለወጫ እንደሆነ ሲገልጽ እንዲህ ይላል: ከበጎነቶች ሁሉ የሚበልጠው በሁሉ ነገር እግዚአብሔርን ማመስገን ነው። ክፉ ነገር ሲገጥም ካመሰገንክ ያ ክፉ ነገር ወዲያውኑ ወደ መልካምነት ይቀየራል ይለናል። ይህ ማለት ምስጋና በሕይወታችን የሚገጥሙንን መራራ ገጠመኞችን ወደ ጣፋጭ መንፈሳዊ ፍሬ የሚቀይር መለኮታዊ መሳሪያ ነው። በተጨማሪም ቅዱስ ባስልዮስ ዘቂሳርያ ምስጋናችንን ወዴት ማተኮር እንዳለብን ሲያስረዳ ጥልቅ ምስጢር ይነግረናል። ለተሰጠን ነገር ማመስገን ብቻ ሳይሆን ስለተነፈግነው ነገር ማመስገን አለብን። ምክንያቱም ፈጣሪ ከኛ ይልቅ ለኛ የሚጠቅመንን ያውቃልና ይለናል። አንዳንድ ጊዜ እግዚአብሔር የለመነውን ነገር የሚነፍገን ስለጠላን ሳይሆን ያ ነገር ለነፍሳችን መጥፊያ ሊሆን ስለሚችል በታላቅ ፍቅሩ ሊጠብቀን ስለሚፈልግ ነው። ስለዚህ በሰጠን ነገር ላይ ብቻ ሳይሆን በከለከለን ነገር ላይም እቅፍ ውስጥ ሆነን ልናመሰግነው ይገባል። ታላቁ ቅዱስ ይስሐቅ ሶርያዊ ስለ ምስጋና ስውር ኃይል ሲያስተምር እንዲህ ይላል: እግዚአብሔር ከሰው ልጅ ከንፈር ምስጋና ሲሰማ ያንን የሰጠውን ስጦታ ከመጨመርና ከመባረክ አይቆጠብም። የምስጋና ከንፈር ሁልጊዜ ተጨማሪ ሰማያዊ በረከትን ወደ ሕይወታችን የሚስብ ታላቅ ማግኔት ነው። ነገር ግን ባገኘኸው በትንሿ ነገር ላይ ካላመሰገንክ የተሰጠህም ታላቅ ስጦታ እንኳን ዋጋ ቢስ ሆኖ ሊወሰድብህ ይችላል ይለናል። በተጨማሪው ይህ አባት በማዕበልና በፈተና መሃል ስለሚቀርብ ምስጋና እንዲህ ይላል: በፈተናና በጭንቀት መሃል ሆኖ እግዚአብሔርን የሚያመሰግን ልብ ሰይጣን ሊያፈርሰው እንደማይችል የጸና የብረት ምሽግ ነው ይለናል። የበረሃው አባት አባ ፔሜን የማያመሰግነውንና ሁልጊዜ የሚያጉረመረመውን ሰው ልብ ከምን ጋር እንደሚያያዝ ሲገልጽ እንዲህ ብለዋል: የማያመሰግን ሰው ልቡ ልክ እንደተቀደደ ማሰሮ ነው። የዓለምን ወርቅና ብር፣ የሰዎችን ውዳሴና ክብር በሙሉ ብትጨምርበት እንኳን መቼም ቢሆን ሊሞላና ሊጠግብ አይችልም። ምስጋና ግን ጥቂቷን የዕለት እንጀራ አብዝቶ 5000 ሰዎችን እንደሚመግብና እንደሚተርፍ ሰማያዊ በረከት ያደርጋታል ይለናል። ደስታ የሚገኘው ብዙ ነገር በማግኘት ሳይሆን ባለን ነገር ላይ እግዚአብሔርን በማመስገን ውስጥ ነው። ምስጋና የሌለበት ሕይወት በዓለም ሀብት ቢከበብ እንኳን ድህነት ነው ይላል። የዘመናችን ጻድቅ ቅዱስ ዮሐንስ በሕይወት መከራ ውስጥ ስላለው ምስጋና እንዲህ ሲል ይመክረናል:
በሕይወት ውስጥ ሕማም፣ ድካም ወይም ኪሳራ ሲመጣብህ በፍጹም አታጉረምረም። ይልቁንም ጌታ ሆይ ነፍሴን ከትዕቢትና ከዓለም ፍቅር የምታንጽባት ወደ አንተም ይበልጥ እንድቀርብ የምታደርግባት ሰማያዊ መድኃኒት ስለሆነ አመሰግንሃለሁ በለው። እውነተኛ ምስጋና የሚለካው በደስታና በምቾት ጊዜ ሳይሆን በሕመምና በችግር እቶን ውስጥ ሆነህ አምላክን በፈገግታ ማመስገን ስትችል ነው ይለናል። ወዳጆቼ ሆይ ምስጋና ለአንድ ቀን ብቻ የሚተው የቃላት ድርደራ አይደለም። ምስጋና የነፍስ እስትንፋስና የዕለት ዕለት የሕይወት ዜማ ሊሆን ይገባል። ከአባቶቻችን ጥበብ የምንወስደው ታላቅ ቁም ነገር ቢኖር ደስታ ሲመጣ ስጦታውን ሳይሆን ሰጪውን አምላክ እያየ በደስታ አመስግን። ፈተና ሲመጣ ክፉውን ነገር ወደ በጎነት እንዲቀይርልህ በታላቅ እምነት አመስግን። ምኞትህ ሳይሳካ ሲቀር ፈጣሪ ከአንተ በላይ ለአንተ የሚያስፈልግን እንደሚያውቅ አምነ ስለተነፈከው ነገር ከልብህ አመስግን ይሉናል አባቶቻችን። ይህንን የምስጋና ቁልፍ በእጅ ከጨበጥክ በምድር ላይ የሚያሳዝንም ሆነ የሚያስደነግጥህ ምንም አይነት ኃይል አይኖርም። ሁልጊዜ በሁሉ ነገር ስለ ሁሉ ነገር እግዚአብሔር ይመስገን ትላለህና። ታዲያ ኦርቶዶክሳዊ ወጣቶች ይህንን የምስጋና ሕይወት እንዴት በተግባር እንለማመድ ለሚለው 3 አጫጭር መንገዶችን እናነሳለን። አንደኛ የዕለት ምስጋና ነው። ማታ ልትተኙ ስትሉ በዛን ቀን ውስጥ የተፈጸሙ 3 መልካም ነገሮችን ብቻ አስታውሳችሁ አምላካችሁን እግዚአብሔርን አመስግኑ። ዛሬ በሰላም ውዬ ገባው፣ የምበላው አላጣሁም፣ ጤነኛ ነኝ ብላችሁ አስቡ። ይህንን በማድረግ አእምሯችሁን በበረከት ላይ እንዲያተኩር ማድረግ ትችላላችሁ። ሁለተኛ ከአንተ በታች ያለውን ተመልከት። ሁልጊዜ ወደ ላይ እያየህ ለምን እንደሱ አልሆንኩም ከምትል ወደ ታች አይተ የአንተ አይነት ሕይወት ለመኖር የሚመኙ ስንት ሚሊዮን ሰዎች እንዳሉ አስታውስ። ያኔ በእጅ ያለው ትልቅ እንደሆነ ይገባሃል። ሶስተኛና የመጨረሻው በችግር ጊዜም አመስግን። ፈተና ሲገጥማችሁ ለምን እኔ ላይ ከማለት ይልቅ እግዚአብሔር ሆይ በዚህ ፈተና ውስጥ ምን ልታስተምረኝ ፈልገህ ነው? አመሰግናለሁ ማለትን ተለማመዱ። ወዳጆች ሆይ ደስተኛ ሰዎች የሚያመሰግኑ አይደሉም። የሚያመሰግኑ ሰዎች ግን ደስተኞች ናቸው። ዛሬውኑ እስትንፋስ ስለተሰጣችሁ ስላቆማችሁ ፈጣሪያችሁን እግዚአብሔርን አመስግኑ። ይህንን ቪዲዮ አይቶ ያመሰገነ በውስጡም ሰላም ያገኘ ሰው በኮሜንት መስጫው ስር እግዚአብሔር ሆይ ተመስገን ብሎ ይጻፍልን። ፈጣሪ የምስጋና ልብ ለሁላችን ያድለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።